በሌሊት መጣችሁ? በጣም በሌሊት መጣ ነበር። በጣም ጎበዝ። ምንድነው በሌሊት መጣችሁ ነው ልጁን የወሰዳችሁ? በሌሊት መጣችሁ ነው ልጁን የወሰዳችሁ? ስለምን ልጅ አብርሃም በሌሊት መተነው ወይ የወሰድከው? እኛ አንተ ምን አይነት እብደት ነው? እናንተ ምን አይነት ስራ ነው? ምንድነው ዝም ብላችሁ ሰው ለምትደመድሙታው? እንዴት አልደመድም ታዲያ? አንተ በዛ ላይ 11 ሰዓት እንኳን ሰው ማይንቀሳቀስበት ሰዓት ልጁ ያረን ይጠይቁት ደህና ነህ አንተ? ለምን ልጅ እንዴት መጣ? አምጥተው ነው ፍሬም ላይ ወጥቶ ነው እኔ ራሴ ልጅ መጣሁ። እንዴት መጣ? ከራስ እንቅልፍ እምቢ ብሎኝ ነው። እናንተ ጋር እንቅልፍ እምቢ ብሎኝ እና ቀስቀሰኝ አትነግረኝም ነበር? ተይዛችሁ ነበር እንዴ? እንዴት እኔ ለአንተ ብዬ እኮ ነው ያደረኩት አይደል እንዴ? ታውቃለህ አይደል? ተይዛችሁ ነበር። ቢያንስ ቀስቅሰን በዛ ሌሊት እንዴት ይወጣል ሲጀምር? እንዴ የሆነ ነገር ብትሆን እንቅልፍ እምቢ አሁን ያልፈለግንበት አካባቢ ላይ አንተን ያልፈለግንበት ቦታ አለ። እንዳታዩታችሁ እንዳትቀሰቅሳችሁ እያስቤ ነው እኮ። እንዳትቀሰቅስ ምን ችግር አለ? ብትቀሰቅሰው ልሄድ ነው በቃ እንቅልፍ እምቢ ብሎኛል አትለኝ? ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እኛ በእነሱ ምክንያት እንጨነቃለን እንዴ? ከነሱ ማኛ ጨለልን እኮ ጋይስ፣ እውነቴን ነው። እኛ ጨለልን እንዴ? ለካ ድራማው እንደዚህ ድራማ መሆኑ ገና ዛሬ ነው የገባ። አብርሽም አልታመመ እንደው እስከ ዛሬ ያልነው ሁላ ይቅር ይበለን ፈጣሪ ይቅር ይበለን። እና አብርሽ አልታመመም አውቆ ነው ለካ ድራማ ነው። በቃ ሁላችሁም ድራማ ነው የተበላችሁ። ሄርሜላ ብቻ ናት እኔ እዚህ የሚታይ ማለት ነው። ሆላይ እናወራበታለን ቪዲዮውን እያየን ማለት ነው። እና ድራማ እየሰሩብን ነው ለካ እንደዚህ። አረ በወላዲተ አምላክ ስንት ጊዜ 2 3 ጊዜ እጃቸው ገብቶ ሊያመልጣቸው የሚችለው እንዴት ነው? አረ እኛ እናትንም ማንሽ ቪዲዮ ውዜና ዴብ አሁን አመለጠን ልትዋሹ ነው ደግሞ። በየቀኑ ርዕስ መቀየር አይሰለቻችሁም? አሁን እውነት ቢያረገው ራሱ እንደው ሩታና ኤፍሬም ጀግና ናችሁ። እውነት ጀግና ናችሁ። እንደዛ ከሆነ እውነት ከሆነ ጀግና ናችሁ እንዴ? አሁን ምን ይላሉ እነዚህ? ማርያም እንዴት ይቀጥል? እኛ እኮ አንተ ወንድ እንዴት አደረሰሽ? በሰላም ነው ያለሽ እንዴ? በእናትሽ እኛ እኮ እናንተ መጣችሁ ሰላችሁት እኮ ነው መሰለኝ። ማን ነው እሱ እንዴ? እና ታዲያ በሌሊት አንቺ 11 ሰዓት ከቤት 11 ሰዓት ነው ከቤት የወጣው። ራሱን የመጣው ልጅ ነው አልመጣም ሲጀመር። እንዴ ቢያንስ አንተ እንዴት አትነግረንም ነው ለኛ? እንዴ አንተ በዛ ላይ በር ከፍተህ በዛ ላይ እንኳን በሩን እንኳን በስነ ስርዓት አትዘጋውም እኮ ክፍት አድርገህ ነው የሄድከው። እንዴ ሲጀምር ምን አስነክተዋል? አንተ ልጅ ምን ሆነሃል? እንዴ ምንድነው የምትረብሸው? ከመምጣት ቀስቅሳት ነግረን እንቅልፍ እንዲህ ብሎኛል ብላት ነግረን እዚህ ድረስ ከመምጣት እንዴትስ መጣ? ራሱ ነው የመጣው በእግሬ ነው የመጣው። በእግሬ እንዴ በዛ ላይ ሲጀመር የሆነ ነገር ብትሆን ሳንተ እንዴ ለሌት ነው አይደለም እንዴ? በዛ ላይ እኛ እንኳን ተኝተን በር ሳትዘጋ ነው የወጣው። መምጣት የምትፈልግ ራሱ ቢያንስ እንኳን እሺ እንቅልፍ እምቢ ካለ ቢያንስ እኔ እንቅልፍ እዚህ እምቢ ብሎኛል ስለዚህ ልሂድ ወደ ቤት አትነንም እንደኛ አንቀን አንተን እናስቀምጣለን። ትናንትና ካልኖርክ 5 ቀን ሙሉ ትቆያለህ የሆነች ነበር። እሺ ኤፍሬም እና ሩታ ቴክስት አደረጉልኝ ከአንድ ቀን በላይ እንዳታደር ነገ ጠዋት መተን እንወስዳለን ሲሉት ያው እነሱ መስሎ ለሚወስዱ ነገር ብዬ ራሴ መጣሁ እኮ ሐኪም ቤት ሄደን ከዛ በኋላ መምጣታችንን ነበር። ደውለህ ቀስቅሰሃል። ከዛ በኋላ ሐኪም ቤት እንሂድ እንቅልፍ እንዲህ ብሎኛል ብለን አትቀሰቅሰን። ከዛ ሐኪም ቤት ሄደን ይመጣል ነበር እነሱ ጋር። እንደውም ደግ አረጋችሁ እንዴ እናንተ ጋር መፍትሄ ከሌለ እንደውም ከናንተ እነሱ ይሻላሉ። እና ከናንተ ጋር እንቅልፍ አሳጥታችሁት መፍትሄ ለሱ አልሰጣችሁት። ዝም
ብላችሁ እናንተ ጋር መተኛትም ከዚህም መተኛት። ስለዚህ እንደውም ከነሱ ጋር ይሻለዋል። እናንተ እንደዚህ እናደርጋለን እንደዚህ ጭንቀት ከምትፈጥሩበት መፍትሄ ከሌላችሁ ምን ትሰራላችሁ እናንተ? አሁን እናንተ እውነት ታሞ እንደዚህ ቢታመም እንደዚህ ዝም ትላላችሁ? እውነት አውቆ እያስመሰላችሁ ነው እንጂ እናንተም እያስመሰላችሁ ነው እንጂ እውነት አብሮች ታሞ ዝም እንደማትሉ ሁሉም ሰው ይረዳል። አሁን ገና ተራዳናችሁ፣ ዲራማችሁ እንደቀጠለ እንዴ። እኛ እኮ ጨለን በእናንተ በማያገባን ነገር እውነቴን ነው በማያገባን ነገር ገብተን የራሳችሁ እናንተ ላይፋችሁን ትቀጫላችሁ። እኛ ጭንቃል በእናንተ ከፈለክ 3 ሰዓት ነው ተቀጣጣው ለምን እኮ ተቀጣጣን ምን አለ እኮ ለሊት ሙሉ ኳስር እየለቀው እያየሁ ነበር። ከምን እንቅልፍ እንደወሰደኝ አላውቅም። አሁን ከመጣችሁ አይገባች ወሩ ዴቪ ሐኪም ቤት ነው አውረን ወስዷል። በእናንተ ምክንያት እንጂ ምን ሆኖ አለኝ ገብቷል። እኔ እኮ ግራ ገባኝ። ምንድን ነው የሚሻለን? እሺ ነፍሴ ተጨነቀች። በእናንተ ምክንያት እኮ እኛ ተጨነቀን። ሩታ ምን አርጎ ነው የምትሉኝ እንዴ? እኛ መተናበሰው ራሱ መጣ። እሺ ለምን መጣ ብዬ ልበለው? ተጨነቀ። ለምን መጣ? ቢያንስ እንኳን እሺ እናንተ በዛ ላይ ሲመጣ እንኳን ቢያንስ ያስባሉ። መቼስ እኛ አባረ ወይ ሂድ ብለው ታስወጡት ነው። ቢያንስ ስልካት ደውሉ እንዴ ትችላላችሁ። ግን ደግሞ በጣም ያስጨነቃችሁ ምን የራሱ ነገር ተኝተዋል። እኔ ብቻ ነው የመጣሁት እኮ ስልካት ደውልም ወይ እንዴት ስንነሳ እንዴት ስናጣው ምን ደህና ነው? ምን ነው ለዘሪትኛ ራሱ እንዴት ብለን ነው የምንደውለው? አብርሃም መጥቷል ብላችሁ እናንተም ትረዱጣላችሁ። ሲጀመር ስልካችሁ ስንደውል እኮ አይሰራም። በሌሊት እኮ ነው የመጣችሁት እናንተ። ስልካችሁ እኮ ስንደውል አይሰራም። አይ ሌላ ነገር ባናወራ ጥሩ ነው ፕሊዝ። የምሬን ነው። እኔ ያልደወልኩበት ቦታ የለም። በጧት ዳሊ ጋር፣ አንቺ ጋር፣ ኤፍሬም ጋር፣ ማናት ሄርሜላ ጋር ያልደወልኩበት አለ እንዴ? ግራ ገባኝ እኮ ጨነቀኝ። አካባቢው ሙሉ ነው ያሰስነው። በሌሊት የገባ ይባል ልጁ ነው ፈልጉት ይሆናል። ልጁ በራሴ ፍላጎት ነው የመጣሁት እያለ ነው። ስለዚህ ቁጭ በሉ። ወይኔ ሲጀመር አንተ ራስህ አልገባኸኝም። ለምን እዚህ ምን ታደርጋለህ ደግሞ አንተ? እዚህ እንዴት አደረገ? እዚሁ አደረገ። ለምን ታራለህ? ቤት አትሄድም አንተ? እንዴ ከዚህ በፊት እናንተ አውርተን ነበር አይደል? ለምን እውነት እኔ ረስቼዋለሁ። እንዴት እዚህ ቤት አገኘው በሌሊት? እዚህ ማለት ስለሰለኝ ማለት አልገባኝም። ቤት የለም እንዴ ራስህ? እና ለምን አደርክ? አብርሃም የለም። አንተ ምን ትሰራለህ እዚህ? ማደር ስለፈለኩ ተማሸኝ ቤት ስለፈለኩ ጋይስ እዚህ እውነታቸውን ኤፍሬም እኔም ጥያቄ ሆኖብኛል። ኤፍሬም እኮ መኖር ከጀመረ በቃ ሄርሜላ ከጠፋሽበት ጀምሮ ኤፍሬም እዚህ ጋር ነው አሷ ጋር ነው የሚኖረው እና ሴትና ወንድ አብሮ መኖሩ ግን ትንሽ አይከብድም? ስንት ጊዜ ነው የሄርሜላን ሲያባብል የነበረው እና አብሮ መኖሩ ብቻ ጥሩ አይደለም እንዴ? ወንድና ሴት እኮ ቢያንስ እህትና ወንድም ሲሆን ነው እንጂ አይ ጥሩ አይደለም። እኔ እንጃ አላውቅም። ብቻ እኔም ግን ሁልጊዜ ነው ጥያቄ የሚሆንብኝ ማለት ነው። እናንተስ? ችግር አለ ወንድሙ ቤት አይደል? ለወንድሙ ቤት ቢያደርጉ ችግር አለ። ምን ችግር አለ ማለት ምን ማለት ነው? ለምን ያድራል እንዴ? ቤት የለውም እንዴ እሱ? እናንተ አራችሁ አታውቁም እንዴ? ቤት እናንተ አራችሁ አታውቁም? አንተ ሳትኖር ነው እዚህ ቤት የምናድረው እኛ? ታውቃላችሁ እንዴ? ሌላ ነገር አታስመስሉ። ሲጀመር ልክ ነው ሩታ። በጣም እያስጨነቃችሁ ነው እንኳን ከሱ። ኧረ እኔ ራሴ ተጨንቄያለሁ። አልፋችሁ እኔን እያስጨነቃችሁ ነው። እኔ ራሴ ተጨንቄያለሁ። በቃ ማለት የምታወሩት ነገር ሁሉ ምንም ደስ አይልም። በጣም ነው የሚደብረው በእውነት። ደበረሽ አይደል? እናንተ የምታረጉትን ምንኛ መደበሩን ብታውቁ እናንተ የምታረጉት ነው የሚደብረው። ማምን ማለት ነው የሚደብራል። ምን ቴክስት ምን አስላካችሁ እናንተ? ለምን ልጁን ማነሳሳት ፈልጋችሁ? ትላንትና እኮ ተናግረን ነው እኮ ቴክስት ምን አትረጋጉ? ነግረናችሁ ነው አትረጋጉ። አይነጋ የምንመጣ በሱ ፊት ተነጋግረን ሰምታችሁ እና አይነጋ አልመጣችሁም። ከዚህ ላይ ማለት ነው እነሱ ስራቸው ስለሆነ ቢልኩም ባይልኩም ቢደውሉ ራሱ መብታቸው ነው። እናንተ የታመመ ሰው እንዴት ነው በር ቆልፋችሁ መያዝ ሲገባችሁ እናንተ ደግሞ እንዴት ነው የምታስመስሉት? እሱ የታመመ ሰው ሶፋ ላይ ተኝቶ ቢያንስ ቤቱ 2 መኝታ ቤት ይኖረው በል። የታመመ ሰው ነው ሶፋ ላይ የሚተኘው ወይስ ጤነኛ ሰው ነው ደህና አድርገው የሚተኘው?
እዚህ ላይ ጠይቁልኝ ማርያም ውሸታቸውን ነው። በቃ እነሱ ራሱ እያስመሰሉ ነው፣ ማርያምን እያስመሰሉ ነው እንጂ ማለት ነው። አብርሃም ካታመመ ታሟል አይደለ? ለምን ሶፋ ላይ ያስተኙት? መኝታ ቤት አስገቡ። አንድ ሰው አይለቅም። አንድ ሰው ጤነኛ ሰው ሶፋ ላይ አይተኛም። እሺ ደግሞ እንደዛ ተውት እና እሺ የልጅ ታሟል፣ ጤናው አይደለም፣ በሰው ነገር ነው የሚመራው። እሺ ይሄ ልጅ ነሃሉት ይሄዳል ብለው መቆለፍ ይሄ ትዝ ሳይላቸው ቀርተው ነው። መቆለፍ አይችሉም። መቆለፍ ቁልፉን ቆልፈው ማንሳት ይችሉ ነበር። ስለዚህ እያስመሰሉ አልታመም። የእናንተ ድራማ አያበቃም። አይሰራቻችሁም እንዴ እናንተ? ልጁ እንዲመጣ ነው ያደረጋችሁት። አትረጋጉም? ይነጋል እኮ አይደል? ምንም እኮ ያደረገው ነገር የለም። ነገ መተን እንወስዳለን እኮ ይነጋል እኮ። ምን ነገ መተን እንወስዳለን? እስከ 5 ቀን ሊያቆዩ ነው ምናምን። ምን አስፈራችሁ? ሲጀመር ይኸውልሽ ምንም የተለየ ነገር ይቅርታ ቢልግና ብዙ ምንም የተለየ ነገር አላደረገም። የነገርናችሁን ያደረግነው። ሲጀመር ቴክስትስ መጽሐፍ ምን አስፈለገ ሩታ? እኛ እኮ እንግዲያው እንደ ትልቅ ሰው ተነጋግረን በሰላም አይደለም የወጣችሁት። በቃ ጠዋት እመጣለሁ እንሄዳለን አላችሁት አይደለም? ከዛ በኋላ እኛ ምን አንቀን እናስቀምጠዋለን? ልጁ ምን እናደርገዋለን ሆነ ማለት ነው። እናንተ 5 ቀን ሙሉ እዚህ ነው የምትቀመጠው ምናምን ብላችሁ ለምንድን ነው እሱን የምታስጨንቁት? 5 ቀንማ የሚቀመጥበት ምክንያት አስረዳነሽ እኮ። ሁሉንም ነገር ነገረን አይደል? እንደዛ ምን ስታረጉና ምን ስታስቡ ስትወያዩ እንደነበር እኮ ነገረን እኮ። ከመረጃ ሙሉ ነገራችሁ አይደል? አዎ ደስ አይልም? በጣም ደስ ብሎሻል ማለት ነው። ይሄንን አንቺ እንዴት ደስ አይልም? ይሄ ነገር ተመችቶሻል? ከዚህ ላይ ማለት ነው እናንተ ካሰባችሁ ልጁን እናድናለን ካላችሁ ማረግ እንጂ የታመመ ሰው እንደሚነግር እንደሚያወራ እያወቃችሁ የምታስቡትን ለሱ ይነገራል እንዴ? ማረግ ካለባችሁ እስቻችሁ ማረግ ነው። ጸበል መውሰድ ካለባችሁ ጸበል መውሰድ ነው። ስለዚህ ብቻ እውነት ልጁ ታሞ ከሆነ እናንተ አታድኑት። በቃ ቢታመም ነው አባትየው ይመጣ ነበር እንዴ? ተፋተው ሳሉ መጥቷል። ዛሬ ልጁ ታመመ ሲባል እንዴት ሊቀር ይችላል ጋሼ? ስለዚህ ባይታመምና አውቃችሁ ዲራማችሁ ነው እንዴ? እኛን አጨለላችሁን እኮ። እንዲህ መሆኑ የተመቸሽ? እንደ ህፃን ልጅ ሂድ ስትይና ና ስትይና ሂድ ስትሂድ ይሄ ነገር ተመችቶሻል? አባወራነቱ አልናፈቀሽም? ሲጀመር እኔ ሌላው አይደለም። አሁን እኔ የእውነት እኔ አሁን ሲገባኝ አንተን ራሱ ሂድ ስትል የምትመጣ እና ስትል የምትመጣ መሰለኝ። አንተ ራስህ ማንንም ሰው እንደዛ ብሎኝ አንተ ራስህ እንደዛ ነው የሚመስለው። አንተ ራስህ ገብቶሃል አይደለም? ወንድም እንግዲህ አንተ ጤነኛ የእውነት ጤነኛ ሰው ከሆናችሁ እናንተ የእውነት የምታስቡ ወይ ደግሞ ለቤተሰብ ትንሽ እንኳን የምታስቡ ከሆነ በዚህ ሌሊት ይሄንን ልጅ እንግዲያው ቴክስት መጻፍን በዚህ ሌሊት አለ ቴክስት ያደረግነው። ለምን ታደርጋለህ? ቴክስት ሌሊት አለ ቴክስት ታደርጋለህ? ቴክስት ጻፉልኝ ተጨነቀኝ መጣሁኝ ና አይደለም ያልነው። ነገ ጠዋት እንመጣለን እንወስዳለን ነው እዛው በእናንተ ፊትም እየተናገርነው ነገር ነው። አዲስ ነገር አላደረግንም እና ይሄ ልጅ ደግሞ ይዘነው እጁን ይዘነው አለ የመጣው። አጻፍኩም ወይ ቴክስት ስጽፉ ለምን ጻፋችሁ እናንተ? ትናንትና የሚሆነውን ነገር አይቼዋለሁ። ለምን ቴክስትስ መጻፍ አስፈለገ? በቃ ነገ ወስዳለሁ ነው ያላችሁት። ለምን አልታገሳችሁ? ሐኪም ቤት ሄዶ መጥቶ በቃ የሆነ ቆይቶ ለምን አልመጣም? ለምን ይሄን ያህል ውስብስብ ነው የምታረጉብን? አልደከማችሁም በዚህ ነገር ላይ መቆየት? እሺ አሁን እስቲ እኛ ቤተሰብ ብቻ ነን አይደል? ማንም የለም። ዛሬ ዳኒ ሄርሜላ የለችም። ምክንያታችሁ ምንድነው? እስቲ ንገሩ። ቤተሰብ ነን ብለን ነው ያለነው አይደል? እስቲ ልጁን እንዳይድን የምትፈልጉበት ምክንያት ብቻ ነው። አዎ በደንብ ዛሬ የሰው ልጅ እኮ ሲታመም ነው የሚድነው። ካልታመመ እንዴት ነው የሚድነው? ጤናው ነው እንዴት ነው ስለመዳን ነው? እንዴት ብዬ ምን ላውራ ብለው ይሄ ልጅ በራሱ ጤነኛ ነው። ጤነኛ ቢሆን እንዲያረጋል ጤነኛ አይደለም። ሲጀመር ይሁን አንጎሉ የተነካ ይመስለኛል። አንተ ጤነኛ ነህ? እኔ ጤነኛ ነኝ። ምንድነው ጤነኛ? በዚህ በሌሊት እንዲመጣ ወይ ደግሞ አብርሃም በሌሊት በ11 ሰዓት ከቤት ወጥቶ ያውቃል እንዴ? አልተመቸውም። በራሱ ፍቃድ ነው የመጣው። በራሱ ፍቃድ ነው። ምን ሻው በራሱ ፍቃድ ነው የመጣው። እሱማ ታዲያ የሚመልስልኝማ መጣቋለውኝ እኮ እንቅልፍ አመጣ ነው መጣ። ምን እናደርግ እኮ አብርሽ ይሄንን ያደርጋሉ። ቢያንስ እንኳን አንተ ስለኔ ለኔ ራሱ እንዴት አታስብም እንዴ? አንተ እሱ ትናንትና ከሱ ጋር ስንከራተት ውዬ
ለሱ ብዬ ነው አይደል ቤቴን ጥዬ ያደርኩት። እኛው ለሱ ብለን ሁሉ ነገር እያደረግን ያለው ምንድነው? ለሱ አሁን ተነስ ሐኪም ቤት እንድሻው በዚህ ጠዋት ነው ሐኪም ቤቱ ራሱ አይከፈት በዚህ ሰዓት። ችግር የለውም። እኔ ጋር ቁርስ በልቶ ምናምን አብረን እንሄዳለን። እዚሁ ቁርስ በልተን አብረን እንሄዳለን። ለምን ነው ነገሩ የምታሰፉት? እዚሁ እኮ ቁርስ አለ ምግብ እያሰፋ ያለው አንተ ነህ። እዚሁ ምግብ እንበላለን። ሐኪም ቤት መሄድ ካለብን አብረን እንሄዳለን። ለምን ነው ካንተ ጋር የምንሄደው? የግዴታ አንተ እንድታሽከረክረን ነው እንዴ? ለኛ አብረን ቁርብ ነው ወይ ያሽከረክረን መሰልከን እኮ ታላላቆችህ ነን። በመጀመሪያ ደረጃ እስኪ አየኛ እኔ ወንድምህ የሁለታችሁም ታላቅ ነኝ። ተረዳኸኝ አይደለ? ስለዚህ አንተ ና ስትለኝ እሞጣ ወይ ደግሞ ስትለኝ የሚሄድ አይደለም። በቃ አንተ ስትፈልግ ቁጭ ትላለህ እንጂ እኔ ወንድሜን ይዤ መሄድ መብት አለኝ። ተረዳኸኝ አይደለ? አብረን እንሄዳለን፣ ቁርስ አብረን እንበላለን። ምን አገባኝ እኔ ስላንተ አብሮ መብላት እንዴ? ምን ያወራል? በሌሊት ማግኘት ራሱ አላስደነገጠም እሱ ሲጀመር ምን ግራ እያጋባኝ እኮ ነው እንዴ። በቀደም እዚህ ቤት ምን ታደርጋለህ ነው መብት አይደለም ወይ አለኝ። ዛሬም እንግዲህ እዚህ ቤት ላይ ያገኘዋለሁ እንዴ። እዚህ አንተም ጠቅልለህ እዚህ መኖርና ሀሳብ ነው ይሄ የሁለቱ ቤት። እሺ የሁለቱ ቤት ነው። አንተም ትሰራለህ እዚህ ቤት። ዛሬ ማድረስ ስላለብኝ አደርኩኝ። ምን ነው ያንን እንዲህ ነበር ያልከኝ። ማድረስ ስላለብህ ታድራለህ፣ መምጣት ስላለብህ ትመጣለህ እና ቀን በቀን እኮ እያደርኩ እዚህ ቤት ቀን በቀን እንደማደርኩ ነው። አሁን ላይ እኮ ቀን በቀን እንደምታደር ነው ሁኔታ ከሚያሳይ እያደርኩኝ ያለ ምን ነው ያደርኩ ቀን በቀን እያደርኩ የራስ ቤት አለ፣ የራስ ቦታ አለ አይደል እንዴ? አሁን ቡዜ ይሄ ልጅ ሊረዳን አይደለም። በመጀመሪያ አንተ አብርሃም ለምን አሰማንም? ና እንሂድ አሁን በስነ ስርዓት ውጣ። እዛ ጨንቆኝ እንቅልፍ እንዲሆን ነው የወጣሁት። ምንድነው የሚጨንቅ? እንቅልፍ እንዲሆን እና ድጋሚ ሄደህ እኮ አተኛም። አሁን ሊነጋ ነው እንግዲህ 1 ሰዓት ከምናምን ነው አለ እኮ ነጋ። በቃ ቁርስ በልተን ትሄዳለህ ሐኪም ቤት ገብቶሃል አይደለ? ቤቴ ነው መብላት የምፈልገው። ቤቴ ነው መብላት የምፈልገው። እኛን አውቀህናል በመጀመሪያ ደረጃ እንዴ። እኔ ወንድምህ እኮ ነኝ። አንተ ታላቅ ወንድምህ ነኝ። ስለአንተ እጅግ የምጨነቅ ታውት ልጁን ታውት ይኑርበት። በቃ ታውት። እኔ አሁን በኋላ በቃ ታውት። አብርሽን ታውት ይኑርበት። እናንተ መፍትሄ የላችሁ። በየቀኑ አዲስ ርዕስ እየፈጠራችሁ ልጁ ደግሞ ዛሬ ልጁ ጠፋ ብላችሁ መጣችሁ። ጭራሽ እንደ ህፃን ልጅ ያደረጋችሁት። ታሞ ካልተባለ የልጅ ማድረግ ያለባችሁን ለራሳችሁ ታውቁ ነበር። ግን በየቀኑ አዲስ ነገር መፍጠር አይሰለቻችሁም? አውቃችሁ ነው። ሁላችሁም ለካሜራ ወይም ዲራማ እየሰራችሁብን ነው እንጂ አውቃችሁ ነው። ልጁም አልታመመ የታመመ ሰው ታዲያ 3 ጊዜ ገብቶ እንደዚህ ታደርጋለች። መለመንስ ምን አስፈለገ ነበር? እንኳን 3 ጊዜ እጃችሁ ሲገባ ይቅርና አታስመስሉ። የተበላችሁ ሄርሜላ ብቻ ናት። አንተ እጅግ ማሰብ ታላቅ ወንድምህ ነህ። ታላቅ እህታችን እዚች ጋር በጠዋት በአንተ ምክንያት በነፋስ ስትሽከረከር አሳመምካት ልጅቷን እንዴ። አንተ እሷ እንኳን ስትንከራተት ለምንድን ነው የማይገባ? እኛ እኮ ለአንተ ጤንነት እየተጨነቅን ነው። እንግዲህ እነሱ የአንተ ጤንነት ምንም ሊገባቸው አልቻለም። በቃ ደህና ነው እያሉ ነው። እኛ ደግሞ ደህንነትን አላመንም እያልን ነው። ሐኪም ቤት ሄደን አይደለም በቃ እንደ ዶክተር 5 ቀን እንድከታተለው ፈልጋለሁ አለችን። ቢያንስ ያንን ቀን እንኳን ታግሰ ለምን ከኛ ጋር አትሆንም? ወይስ እኛን ስታይ ትፈራለህ ወይ? ምን እናደርጋለን? እኛ ምን ታደርጊዋለሽ? ለምንድን ነው ይሄ? በምን አይነት ቃል ነው የምታስረጂው? ምን አይነት አዲስ ባህሪ ምን አይነት ባህሪ እንዳመጣ ነው አልገባኝም። ምንም ባህሪ አይደለም። አንተ እንደዚህ ነው እንዴ አብርሃም? ምንም ልትለው እኮ እሱ እንትን አይደለም። ዝም ብሎ ነው የምትለፈው። አሁን ግራ ቢገባኝ ነው ቢሳቡ ሁለቱ ነው መስማት ያለባቸው። ሁሉንም ነገር አውቃለሁ። እሺ ካወቅ ታዲያ እንሂዳ። ሁሉንም ነገር አውቃለሁ። በቃ እዛ አልተመቸኝም። እዚህ መጣሁ እረፍት አድርጌ እዚህ ከዛ ሐኪም ቤት እንሄዳለን ተባብለናል። ከነሱ ጋር ከፈለጋችሁ ከኛ ጋር መሄድ ትችላላችሁ። እዚህ ጋር ሞታል የሆነ ነገር እያላችሁ እንታት ነው። እሺ ያለ እነሱ አትንቀሳቀስም ነው እንዴ? አብሬያት የምኖረው እኮ ከእሷ ጋር ነው አይደል እንዴ? ከእናንተ ጋር አልኖርም ማለት። ስለዚህ ከእሷ ጋር እየኖርኩኝ ከሆነ ደግሞ ከእሷ ጋር ነው የትኛውም ቦታ የሚሄደው። እሷ ሚስቴ ናት አይደል? በፊት ነበር የምታደርገው። መጀመሪያ በፊት አላውቅም ነበር ይሆናል። አሁን ብዙ ነገሮች ገብተው ሲጀመር እኮ አላገኘም። እኛ ሚስትህን ሩታን አትታሰስ አይደለም። አንተ ቴክስት ስላደረገችልኝ ብቻ በሌሊት ተነስተ የምትመጣበት ምክንያት በቂ ምክንያት እየሰጠን አይደለም። አሁን በመጀመሪያ ደረጃ ላይ ከዚህ በኋላ ሩታንም እንደፈለጋችሁ እንደዚህ እንድትናገሩት አልፈልግም። ሁላችሁ ዝም ብላችሁ እሷን እያናደዳችሁት ነው። ስትናደድ ደግሞ ጨጓራ ያማታል። ስለዚህ ዝም ብላችሁ አትናገሩት። እንዴት አንናገራት? አትናገሩት። በቃ ምንም አላለችም። እሷ እናንተ ናችሁ እንትን እያላችሁ ያላችሁ። ምን እያለን ነው? ይሄ ያለህበት ተመችቶ ነው።
ተመችቶሃል? ሰላም ነህ? ደህና ነህ? ደህና ብትሆን ነው ቴክስት ተጽፎልኛል ብለህ ይመጣው። የልጄን እናት ይሄ የራሱ ሀሳብ አይደለም። በእርግጠኝነት አሁን ሲመጣ ሞልተውት ነው፣ በደንብ ሞልታችሁት ነው እንጂ ይሄንን ሀሳብ ይሄን በራስ አለመተማመናችሁ ነው የሚያሳየው። በራስ አለ። ኦኬ አንተ ዝም በል በእናትህ፣ የማይሆን ነገር አታውራሽ። የማይሆን ነገር አታውራ። ጭራሽ በራስ አለመተማመን። አንተ ልጅ በጣም ገደብህን እያለፍክ ነው። ከአቅም በላይ ገደብህን እያለፍክ ነው። እኛ የታገስን ታናሻችን ነው፣ የሁላችንም ታናሽ አልበዛም እንዴ? ተረዳኸን አይደል? ታናሻችን ብታጠፋም አንተን በምክር ወይ ደግሞ በቃ ተመለስ ብለን ከመገሰጽ ውጭ እረፍ ከማለት ውጭ አንተ ወይ ለኛ አቅተህን ወይ የሆነ ነገር ማድረግ ከብዶን እንዳልሆነ በደንብ ታውቃለህ አይደል? ስለዛ እኛን ደግሞ በደንብ ታውቃለህ። ያደረግከው ነገር በመጀመሪያ ደረጃ ወንድም ጤነኛ ነው ብለህ መከራከር። ጤነኛ ነኝ እያለ ደግሞ እኔ አሞሃል ያምባል። ኦኬ ስለዛ እኔና አንቺ ነን ታማሚ ማለት ነው ወይ ደግሞ ዙሪያ በቃ እያልከን ነው አልከን። ለምን እሱን ተወው በቃ እኛ ታማሚ ነን። እሺ እኔ አልወጣኝ እያልከን ነው እኮ ታዲያ። እኛ እንግዲያው ቡዜም አሟል እያለች እኔም አሞታል እያልኩኝ ዳንያ ሰው ሁሉ አሞታል እያለ ልክ አይደለም እያለ ስለዛ እናንተ ደግሞ አንተም ሆነ ሩታ አይ ደህና ነው እያለ ደህና ነው እሱ ካላችሁ እኛ ጤነኛ አይደለም። እሺ አብደናል ማለት ነው። በትክክል መልስ እየመለሰልኝ ነበር አይደል? እኛ አብደናል። ይሄንን ነገር እኔ ስላንተ አብጃለሁ። እኔ መቻልኩኝ እንዴ? አንተ ሲጀመር ምንድነው ጥብቅ ያደረገ ነገር? ለምንድነው አንተ ስራ ቤት ህይወትህ ነው? ህይወቴን እኮ እየኖርኩ ነው። ምን ታደርጋለህ እዚህ ቤት? የራሴን ህይወት ነው እየኖርኩ። እያንዳንዱ እንቅስቃሴ ከእሷና ከእሱ ጋር ነው የሚሆነው። እሺ አንተ ይኑሩ ነው አያልክ ያለው። እሱ አንቺ ስትመጪ ብቻ ነው እንጂ የራሴ ህይወት እየኖርኩ ነው። ይኑሩ ካልክ አንተ ምን ትሰራለህ? አትኑርም የራስህ ህይወት ሲጀምር ስራ እየሰራ ነው ወይ? አላውቅም። በአግባቡ ራሱ እኮ የራሱን ህይወት እየኖረ አይመስለኝም ሳስበው። እሱ ጋር ያለ ስራ ቦታ እየዘጋ እዚህ ነው የምትውለው ከእነሱ ጋር። የራሴ ላይፍ በስነ ስርዓት እየመራሁ ነው። በሌሊት መጥቼ አላገኘህም እዚህ ቤት። ምንድን ነው ቆይ አሁን የፈለጋችሁት? እንግዲህ አይገባኝ። እውነታቸው ነው እንዴ? ትተዋል እኮ ኑሮ እኮ ከሩታ ጋር ነው እንዴ እናንተ ዛሬ ብቻ ነው ያስተዋላችሁት ማለት ነው። እኔ ብዙ ጊዜ ነው የምጠይቀው፣ ጥያቄ ሆኖብኛል እኔም እና ኤፍሬም ከኖረ ቢያንስ ቆይቷል። አሁን ቆየ ከዚህ ቤት ከሩታ ጋር እንዲሁም ባልና ሚስት ሁላ ነው የሚመስሉት እና ቆይቷል። እና ኤፍሬም ስራ የማይሰራ ስራው ሩታን እና አብርሽ ማጣመር ነው ይመስለኛል። አንተ ደህና እንድትሆን ብቻ እንዴ በቃ እኔ ደህና ነኝ። ደህና ነህ? አዎ ሁሌም ደህና ነኝ ነው የምትለው፣ ግን ተግባርህ ደህና እንደሆንክ አያሳይም። እያንዳንዱ መረጃ የተደረገውን የሆንከውን ትንሽ ደቂቃ ከነሱ ዞር ብትል ሙሉ መረጃ ትምህርት ቤት ይመስል ወይ ለአስተማሪክ እያስረዳክ ይመስል ጠቅላላ ነገር ታወራለህ። እሺ ይሄ አብርሃም ነው። አዎ የበፊት አብርሃም ከአስከፈል አመዛዝኖ የሚያየው አብርሃም ጠፍቶብኛል። እኔ ነገሮችን የሚያየው እንዲህ ባረግ እንዲህ የሚለው የለም። አሁን ላይ የሆነ ሰው በነዳ የሚነዳ ነው እና ደህና ነኝ ትለኛለህ። ደህና ነኝ አልከን። ደህና ከሆንክ በደንብ ስለ አሁን አንተ የምር ደህና ከሆንክ ደህና ነኝ ቃል ከዚህ በፊት ቡዜ ቤት አድረህ ታውቃለህ አይደለም? እንግዲያው ለአንተ የሚነገር ነገር አይደለም። አሁን እንኳን አግብተህ ሳታገባም በፊት ብዙ ነገር አብራችሁ ነበራችሁ አይደለም? አሁን አንተ ጨነቀኝ የምትለው ቤት ውስጥ ማን ነበር? የነበር ነው እኔና እሷ ነን አይደለም? ምንድን ነው የሚጨንቅ? ሲጀመር ምን የሚያስጨንቅ ነገር አለ? እንቅልፍ እምቢ ብሎ ጨነቀኝ ያልኩት እንቅልፍ እምቢ ብሎኛል ማለት ነው። እንቅልፍ መተኛት ሲያቅተኝ ነው የመጣሁት። እሺ እንቅልፍ እምቢ ካለ ታዲያ እኛን ሌላ ጊዜ ምንድን ነው የምታረገው? ብዙ ጊዜ እኮ እንደዚህ አንዳንድ ሰው ልጅ እኮ እንቅልፍ ሊያጣ ይችላል። ልክ ነህ። እኛም እንቅልፍ አተን ሊሆን ይችላል። ግን ቢያንስ ተነስተህ ወይ ደግሞ ቢያንስ እሷን እንኳን እሺ በቃ እሷን መቀስቀስ አልፈለክም፣ ደክሟት ሊሆን ይችላል። እኔን ቀስቅሰኝ በቃ ወይ እንቅልፍ እምቢ ብሎኛል አብረኸኝ ወይ ደግሞ ሊሄድ ነው ብለህ መናገር ይመስል ይህ ትናንትና የማታደርገው ነገር ዛሬ ማድረግ ልክ ነው ወይ ተገቢ ነው ወይ ያልኩ ነው እንዴ? አንተ በትክክል የትላንትና አብርሃም እኛ ስናውቀው እንደዚህ አይነት ነገር እንኳን እንደዚህ አይነት ነገር ተከስቶበት ይቅርና ትንሽ እንኳን ችግር ሲደርስበት የሚያናግሩ ወንድሞቹን እህቶቹን ነው እንዴ? ዛሬ ላይ አንተ ተቀይረ እንዴት ነው ነገሩ? አልገባኝም እንዴ። አሁን አንተ እዚች ጋር እያደረግ ያለው
ታናሽ ወንድም ለአንተ ወዳጅ፣ እኛ ታላላቆች ለአንተ ጠላት እያስመሰልከን እኮ ነው ያለው። እኛ እኮ ስለአንተ ጤንነት ነው እየተከራከረን ያለው። አንተ ደህና ነኝ ትላለህ እንዴ? ደህንነትህን እኮ አላረጋገጥክልንም ነው የምልህ። መልስ አለ ለዚህ? አሁን እናንተ ማለት ነው በምንድን ነው ደህንነት የሚረጋገጥልን? በምንድን ነው ደህንነት የሚረጋገጥልን? በስነ ስርዓት ሕክምናህን ጨርስ። ገብቶሃል አይደለም? ሕክምናህን ስትጨርስ ደግሞ ጨነቀኝ፣ ቆረጠኝ፣ ፈለጠኝ ማለት አያስፈልግም። ጸሎት ይደረጋል። ገብቶሃል? ሲጀመርም ደግሞ የተፈጠረውን ነገር ትንሽም ትልቅም ሁሉም ነገር አምጥተህ ለእነሱ ምንድን ነው የምታወራው እንዴ? ይህ አታውራ ማለት ከሚስት የሆነ ነገር ደብቅ ወይ ሚስጥረኛ ሁን እያልኩ አይደለም። ሚስት ናት፣ አካል ናት፣ አውቃለሁ። ግን የዚህን ያህል ድረስ ደግሞ የሆነ በጣም እልፍ ብለህ እንደዚህ መሆኑ ደግሞ አስፈላጊ አይደለም። እንዴ ቴክስት ተደረገልኝ ብሎ ዘሎ ቢያንስ እንኳን አንተ ሩታ አንቺ ጤነኛ ከሆንሽ በር ለዚህ ተከፍቶ እንዴት ነው በር በክፍት ትቶ የሚኬደው? እሺ ጤነኛ ከሆነ አንቺ በቃ ባሌ ጤነኛ ነው እያልሽ እንግዲያው የቡዜን ቤት ታውቂዋለሽ አይደል? እንደዚህ ክፍት በር ከፍቶ የሚወጣው እንዴት ነው ትቶ እኮ አብርሽ ሌላ ጊዜ እንደዚህ ይረሳል ነው። ትላንት ይሄንን ሲያደርጋ ታውቂያለሽ ነው አንቺ። ትላንትና ተጨናንቆ ነበር መሰለኝ ሐኪም ቤት የገባው አይደል? እንዴ ስትረስ ነው እንደዚህ ያደረገው ብላለች ሐኪም አይደል? አይ ቲንክ የረሳችሁት አይመስለኝም። አልረሳሁም። እሺ አዎ ካረሳችሁት ደግሞ ስትረሱ ስለነበር ሊረሳ ይችላል። ለምን ረሳ ብዬ አላስገድደውም። እንዴት ትረሳለህ ብዬ አልጠይቀውም እኮ አድሮ ማለት በነጊታው መልሶ ይሄንን ነገር ረሳው ነው። ቆይ አንቺ አሁን ግን እርግፍ አድርገን ብንተውሽ እንደዚህ መኖር ነው የምትፈልጊው ከሱ ጋር? እንጃ ማንም የተወኝ አይመስለኝም። አይደለም ብሎ ከእንግዲህ ነው የምልሽ። እርግፍ አድርገን ብንተውሽ ልጁን ማሳበድ ነው አላማሽ? በሰላም እንኖራለን። አትኖሪም። አደንዝዘሽ አፍዝዘሹ ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው? የጠላት ጆሮ ይደፈን። ምንም አይሆን። ብዙ ሲጀመር ከሚያብደው መሀል አንዱ ራሱ ይሄ ነው የሚያብደው። ይህም ራሱ ተጨምሮ ነው የሚያብደው። ያ ነው የምትፈልጊው አንቺ? ለዛ ነው እንድንተው የምትፈልጊው ምንም አኖር እንጂ ከአንቺ ከደቂቃ ከተለየ ሰላማችንን ብዙ የሚነሳ ሰው እየሰማችሁና እየተቀበላችሁ የምትመጡት እኮ እናንተ ናችሁ። ምን ሰላም? አሁን እኮ ማንም የለም። እስቲ አሁን ምን ምክንያት ታቀርቢያለሽ? ያለነው እኛ ነን አይደል? እኛ ደግሞ ቤተሰባችሁ አይደለም ብለሽ ተከጀነኛ ነው ማለት ተነጋግራችሁ የመጣችሁት ነገር ሊሆን ይችላል። ምንድን ነው የምንነጋገረው? ወይ አንቺ እንደዛ ትሆኚ ምናልባት አዎ ተነጋግረሽ ምናምን ትመጪ ይሆናል። እንደዛ የምትስይው ማለት ነው ሰው የኔት ማለት እንደዚህ እኮ አሁን መመላለሱም እኮ ተገቢ አይደለም። ከኛ እና ግን አሁን እኛ እንግዲያው በዚህ ሌሊት እየነገርኩሽ ነው ሹሩታ መቼስ እኛ ህጻናት አይደለንም ወይ ትናንሽ ነገር አንተን ለቃቅመን ከአንቺ ጋር ወይ ልንዋሽ ወይ የሆነ ነገር ከእናንተ ጋር ልንጮት አይደለም። ቤት ውስጥ ያደርነው ቡዜ እኔና አብርሽ ነበር። ገባሻ? ነገር ግን ይህንን ነገር እንዴት እኔ እንጃ እንዴት እንዳስባችሁት። አሁን ትሄዳለህ ከኛ ጋር ወይስ ምን እናሳሳቅ? እንሂድ አልኩ። ከነሱ ጋር ድረስና አብረን እንሄዳለን። ችግር የለውም። ከነሱ ውጭ አይሄድም። አንተ ትልፋለህ። ዝም ብለህ ነው የምትለፋው። ምንድን ነው እነሱ እግራቸው ላይ ነው የሚያሰሩት በለው። ከነሱ ውጭ አይንቀሳቀስልህም። ልፋ። እኔ ደክሞኛል በጣም ነው እሱ ነገር ሰጭቅ ጋይስ እዚህ ላይ ማለት ነው ሄርሜላ መጣየ ሰው ቤት ሳይንኳኳ እንደዚህ በሌሊት ዘንጣ ይመጣል። ታውቁ ዲራማ ሆኖ ነው እንጂ ታዲያ ሄርሜላስ በዚህ ሌሊት እነሱ በቢጃማ ነው የመጡት። እሷ ግን እንደዚህ በሌሊት ዝንጥላ ነው የመጣችው። ዘንጣ ነው የመጣችው። እውነት ዲራማ ነው እንጂ ታዲያ እውነት የታመመ ለማዳን ነውስ ምንድን ነው ደግሞ? ሳታንኳኳ እንዴት ስታለባበሷን ታውትና ሳታንኳኳ ሰው በር ይመጣል። ተመካክረው አውቀው ያደረጉትን ነገር ሳታንኳኳ አብርሽ እያለኝ መጣች። ስለዚህ እውነትም ዲራማ ነው ብዬ ነው። አብርሽም አልታመመ ይቅር ይበለን ፈጣሪ እና